እንደውም አንድ ፓስተር አለ ቴክኒሻን ካለ እስቲ አምጣው የሰሜኖች የተዘጋጀላችሁን ማየት መቻል አለበት። እኛ እዚህ ያሉት ኦርቶዶክሳውያን ተይዟል። እንስማው፣ ስሙት። ይሄን ስታዩት ራሱ ወዘነው ምርጥ ሴቶ ይዞሩ ሆነ ተመልከቱት። አሁን ይሄንን ፊት ዘበነ ላይ አታውት፣ በእውነት አታውት። ጳውሎስ መልካ ስላሴ ላይ አታውት። ይሄ ወንጌል የሚባለው ይሄ ነው። እዛ ቤት ወንጌል አልተሰበከም የሚባለው ይሄ ይሄ ይከተል አስተማኝ። ሰሜን አካባቢ የሚሰራ አጋንንታዊ ኃይል የትም ቦታ የለም። አገሪቱን ስለሚወዱ ሌላ የሚጎበኝ ቦታ የለም። ቀጥታ መጥተው ፊልም አክተሮች፣ ዘፋኞች ወደ ሰሜን የሚሄዱት ምን የሚጎበኝ ቦታ ጠፋኝ ሀገር? ኧረ እየተዋወቀን እኛ አይናችን የተከፈተ ሰዎች ነን። እዛ ቦታ የሚሄዱት ይኸው ቃል ኪዳን ማደሻ ስፍራ ስለሆነ አንዱ ቦታ ስለሆነ የዛ ዘንዶ ሲገለበጥ ነው የኢትዮጵያ በረከት በኃይል የሚወጣው። ደግሞ አምናለሁ ጊዜው ደርሷል። አሁን ጊዜው ደርሷል። አሁን ደም ሲጠጣ የነበረ የለመደ መንፈስ ይገለበጣል። በኢየሱስ ይገለበጣል። በሉስቲ ይገለበጣል። በሉስቲ አንድ ልጅ መጣ ሰሞኑን ቢሮና ሁለተኛ ቸርች አልሄድም ብያት ባለቤቴን ነፍሴን ስላስጨነቀ የጻድቅ መሰብሰቢያ እኮ አይደለም ቸርች አልኩት። በድሎ የእግዚአብሔር አቅም ስለሚሰጠው ነው ቸርች የሚመጣው። በዛ ነገር ላይ አቅም ሰጥቶት እግዚአብሔር የበላይ ሊያደርገው ነው እዚህ የሚጠራው ሰው። እኔማ ደስ ብሎኝ ነበር ቸርቹ አለ። ለምን ስለው በህይወቴ ያልተኛውበት ቦታ እዚህ ነው አለ። ጥግ ጋ ሄጄ እንቅልፍ ይወስደኛል አለ። ይኸውላችሁ አጋንንት የሰዎችን ህይወት አታክ ሊያደርግ ሲፈልግ አንዳንድ ጊዜ እኮ እኔ ምን አይነት ካልኩሌሽን እንደሆነ እግዚአብሔር ይቅር ይበለን። በእውነት እኛ ሀገር ትልቅ ሌሎች አፍሪካ ሀገር እንዳሉት በጣም ሜጋ ቸርች የማይሆንበት ምክንያት አስተሳሰቡ አንዱ ይሄ ነው። በጣም ህዝብ ከበዛ እነዚህ እኮ ህዝብ የሚጠራ መንፈስ ምንድነው? ህዝብ የሚጠራ መንፈስ ህዝብ እየተፈወሰ የትኛው አጋንንት አዝኖልህ ነው የሚፈውስ? አጋንንት ሰውን ሲባርክ ባረከም ብላችሁ የምታዩት ወይ ሰላሙን ሰርቆታል፣ ወይ ቤተሰቡን ሳክሪፋይስ አስደርጎታል። ምንም ሳታረግ የሚባርክ ጌታ ኢየሱስ ብቻ ነው። እስቲ አሜን በሉ። ከየትኛውም አፍሪካ ሀገር በላይ የኢትዮጵያ መናፍስቶች ክፉ ናቸው። መንፈስ ዓለም ላይ አይኖቻቸው ቢከፈቱ ያው ጌታ ፊት ነው ማውራው። ጌታ አለ አይደለ? ለምሳሌ መግቢያ ፖርታሎች አሉ አይደለ? መንፈሳዊ ዓለም ላይ የእግዚአብሔርን ኤንጅሎች አክሰስ የምታደርጉት ፖርታል ማለት ለምሳሌ ከመጽሐፍ ቅዱስ ላይ ያዕቆብ ድንጋይ ተንተርሶ መላእክት ሲወጡና ሲወርዱ አያደል? ባይ ዲፎልት ስለተኛ አይደለም ያገኘው። ከዚህ በፊት አስተምሬያቸዋለሁ። አባቱ አብርሃም እዛው ቦታ ላይ ቤተል ላይ ለተገለጠለት አምላክ መሰዊያን አድርጎ እግዚአብሔርን አክብሮ ይሄዳል። ስለዚህ እዛ ጋር የኢንካውንተር ቦታ ስለሆነ ነው ቤተል ጋር ሄዶ ያዕቆብ ያንን መላእክት ያየው። ስለዚህ ፖርታል ነው ማለት ነው መግቢያ። the same thing የዲመኒክ ፖርታል እኛ ሀገር አለ። ምንድነው የሚያወራው ልትሉ ነው አይደል? ጥያቄ ልጠይቃችሁ። ትልልቅ ሙቪ ላይ የሚሰሩ ሰዎች፣ ዘፋኞች ምናምን የኛ ሀገር ሰው እኮ እግዚአብሔር ይገስጻችሁ ስለ ጌታ ሲነገር ጌታን የሚናገረውን ሰው አደባባይ ወጥቶ የሚሰድብ መናፍስት ነን እኛ ነፍሳችንን ሸጠናል የሚሉትን እነ ቢዮንሴን ታቦት አውጥቶ የሚቀበል ታቦት አውጥቶ አይደል እንዴ ተቀበላል? እውነታን እኮ ነው ማወራው። ስለ ጌታ ያዘ ልብ በሉ። ቢዮንሴን ቤተክርስቲያኒቱ አልተቀበለቻትም። ተቀጠል ጽጌ ነው ኢትዮጵያ መታ ነበር። በዓል ነው። በዓሉ ላይ መጣች። እንደማንኛውም ጎብኚ መጣች። የወጣም ታቦት የለም። ቦታውም ቅድስት ሥላሴ 4 ኪሎ ካቴድራል። ቢዮንሴ መጣች አልመጣች፣ ማን መጣ አልመጣ፣ በዓሉ በየዓመቱ ሁልጊዜ የሚደረግ በዓል ነው። መስከረም 10 የሚደረግ በዓል ነው። አያችሁ፣ ልክ ቤተክርስቲያን ቢዮንሴ የምትባል ያልተጠመቀች እምነቷም አይታወቅ፣ ነገር ግን እዛ በመጣች ጊዜ እንግዳና ተቀመጠች። ዘርቤ ውጪ አንቺ ይላታል እንዴ? እነሱ የማንንም እያግበሰበሱ እንሰማቸዋለን። ዛሬ ወንድ ለወንድ ግንኙነት የት ቤተክርስቲያን ውስጥ እየተደረገ እንደሆነ እንሰማለን፣ እናያለን። ይሄ ነው እንግዲህ አስተማሪ ተብሎ የሚመጣው። እና ቢዮንሴ የመጣችው ልታድስ ነው። ለዚህ ሰዎች ላሊበላ የሚሄዱት፣ አክሱም የሚሄዱት፣ ደብረ ዳሞ የሚሄዱት፣ ጎንደር የሚሄዱት፣ ባህር ዳር ጣና ሐይቅ የሚሄዱት፣ ምን የሚሄዱት ቱሪስቶቹ የሚመጡት ቤዛ ኩሉን ያን ወረብ ሊያዩ የሚመጡት ያንን የጥልቁን መንፈስ ሊያድሱ ነው። እንሰብረዋለን አለ። በቃ ሰብረነዋል። እውነት ነው። አክሱም ሲሆን ተሰብራለች። አሁን በእነሱ አባባል ተሰብሯል። ብዙ ሰዎች ገለዋል፣ አስገድለዋል። በትግራይ ያሉ ገዳማት ተገለዋል። ማህበረ ደውጌ ላይ ምዕመናን ምናምን ገለዋል፣ ጨፍጭፈዋል።
አሁን ዛሬ በአማራ እየጨፈጨፉ ነው። በጎጃም እየተጨፈጨፈ ነው። የጎጃም መሪዎቹ የፋኖ መሪዎቹ ራሳቸው ፕሮቴስታንት ናቸው፣ ፓስተሮች ናቸው። እነ ፓስተር ተሰማ እነ ፓስተር ዳዊት ቅባታሙ እነ አስረስ ማሬ የሚጨፈጨፈው ጎጃም ውስጥ ያለው ኦርቶዶክሳዊ ራሱ በሌላ እምነት ተከታዮች አሁን እየጨፈጨፉት ነው፣ እየሰበሩት ነው፣ እያደህዩት ነው። ትግራይም የሚበላው አጥቷል፣ አማራም የሚበላው አጥቷል። መሪዎቹ ታርጌት አላቸው፣ መሪዎቹ አላማ አላቸው፣ መሪዎቹ ሂሳብ አላቸው። ይሄን ሊገባው አልቻለም ህዝቡ። ተራ በተራ ትደቃታለህ። ትግሬ ህወሓትን ለማዳን ደብረጽዮንን ለማዳን ነው እንጂ ማንነቱን፣ ባህሉን፣ ካልቸሩን፣ ሃይማኖቱን ለማዳን አይደለም። አሁን እንደ ትግሬ ለብልጽግና አቃጣሪ የለም፣ ለገዳዩ አቃጣሪ የለም። አማራም እንደዛው ግን እየጠፋ ነው። ተራ በተራ እየተገደለ ነው። ተራ በተራ እየጠፋ ነው። ድራሽ አባቱን እያጠፉት ፓስተሮቻቸው የሚሰብኩት ይሄንን በአደባባይ ይሄ ወንጀለኛ ንግግር አይደለም፣ አያስቀጣም። የተሰጣቸው ሚሽን ስለሆነ ማለት ሃይማኖተኞች ይበጠበጣሉ ብያለሁ። ይበጠበጣሉ የሚለው እኮ እዩ ጩፋ ነው። አይነካም። ራሱን የቻለ መንግስት ነው። ራሱን የቻለ ጠባቂ ያለው፣ ራሱን የቻለ ሰራዊት አለው። አዶናይ በርሄ እኮ የመጣው የሄደው ቀጥታ እዩ ጩፋ ጋር ነው። እዩ ጩፋ ጋር ለምን ሄደ? እዩ ጩፋ በዘመነ ወያኔ ነው ቦታ የተሰጠው። ኢትዮጵያን ለመስበር፣ የኢትዮጵያን ቤተክርስቲያን ለመስበር ነው ቦታ የተሰጠው። ምንድን ነው ያለው? ትምህርት ሚኒስቴር ጋር ናገር መንግስት እንዳትሰማ አለ። ሰግጥ ምናምን አይደል ያልከው አለ። ስግጥ ግጥ በል በቃ ጨምርበት አለ። ሶስት አድርገዋል። ሰግጥ ብቻ አይደለም ስግጥ ግጥ 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 ነው የምለው በል። የሃይማኖት አባቱ ፓትርያርኩ ነው እንግዲህ የሚለው የጴንጤ ፓትርያርክ ማለት ትውልዱን ለመግደል ትውልዱን ለማጥፋት ሁለት ጊዜ ነው አዶናይ እንትና ጋር ሄደው ይሄ ነገር ጣጣ አምጥቶብኛል ሰግጥ የሚለውን ትተናል ካለ በኋላ እኮ እዩ ጩፋ ጠርቶ እንዳትል ይኸው አዶናይ የሚባለው ታሰረ፣ እዩ ጩፋ ታሰረ አልታሰረም። እዩ ጩፋ እንደውም ቶሎ ብሎ ኮንፈረንስ አዘጋጀ። ወላይታ ላይ መሰለኝ ኮንፈረንስ አዘጋጅቶ አንከባሎ አፈር ከድሜ እያጋጠው ነው ያንን ምስኪን ህዝብ ያን ድሃ ህዝብ እላዩ ላይ እየፈነጨበት ባለቅ። ይህ ኦርቶዶክሳውያኑ ይሄን ነገር ብትመለከቱት ብታዩት ጥሩ ይመስለኛል። አሁንም ጦርነት ቢነሳ የሚያልቀውን ክፍል ታውቁታላችሁ። ይሄን በደንብ እንድትመለከቱት ነው የሚያስፈልገው ማለት ነው። ዋናው ተልኳችን፣ ዋናው መልእክታችን ሞቱ ስራ አስኪያጆች ላይ ደርሷል። ስራ አስኪያጆች ላይ ማለት ነው። ስራ አስኪያጆች ላይ ደርሷል። የሁሉንም ፎቶ ቢያወጡ ጥሩ ነበር። የሞቱት ኦሮሞዎች ናቸው፣ የኦሮሞ ቄሶች ናቸው። ለማንም አይመለስም። ትሞታለህ፣ ትገደላለህ። ዜና እንዘግብላለን። ደግሞ አምጣው፣ የሞቱትን አምጣቸው፣ እንዘግብላለን። ነገ ብፁዕ አቡነ ከሌ ሲባል እንዘግብላለን። ሲቃርብ ድረስልን ብትል አልሰማም። ምዕመናኖቹ ላይ በጎቹ ላይ ጆሮን የሰጠ ጀርባህን የሰጠ ነገ ያንተን ስልጣን የሚያሳጣ ነገር ሲመጣ አልሰማም። ይኸው ከነፎቶ መልአከ ኤዶም ቀሲስ ዱንጉማና በርካታ ሀገር ሰራተኞች በህገ ወጥ ታጣቂዎች ተገድለዋል። አለቅ ምዕመናን መግደል ስለሰለቻቸው ምዕመናን ሂዱ እናንተ ብለው እስኪ አሁን ደግሞ በእንደዚህ እንለማመድ ብለው ገለዋቸዋል። ኢቢሲ ዘግቦታል፣ አልዘገበውም። የሰላም ሚኒስትር ዘግቦታል፣ አልዘገበውም። እነ ቄስ ታጋይ ዘግበዋል፣ አልዘገቡም። ሟች ኦርቶዶክስ ነው። ኦሮሞ ሁን ማን ሁን ማለት ዜና ይሰራላል። ቀሲስ ዱጉማ መመሰረተ ጋር ቀሲስ ዱጉማ ታርደው ተገድለው ተመልሰው አለቀ። ማነው ደግሞ ሌላው ቀሲስ ደሳለኝ ነሙምሳ በታጣቂ መገደላቸው ተገልጿል። ዘጋቢ ኢኦቲሲ አለቀ፣ ይዘግብላል። ከዛ እዚህ ጋር አሁን በቅርብ ዓመት አጠብቁ ብፁዕ አቡነ ገሌ በህገ ወጥ እንትኖች ታርደዋል፣ ምዕመናን ሰልፍ እንውጣ ሲሉ ታያላችሁ። ጠብቁ። ምን አለ በሉ መዝግቡ።
አሁን ይሄንን አንድ ሰው ጸሎተ ፍትሐት አያደርግም። ይሄ ነገር እንግዲህ የሀገረ ስብከት ማለት የስንት ሚሊዮኖች አባት ማለት ይህንን አሁን እስላሞች ቢሆኑ አስባችሁታል? እነ ሙጂባቢ ነው አስባችሁታል? እነ አህመድን ጀበል አስባችሁታል? እነ ዋይ አስባችሁታል? መስጊዱ እንዴት እንደሚጠበቀለቅ አስባችሁታል? የእስልምና ጉባኤ መጅሊሱ እነ ሀጂ ኢብራሂም ቱፋ መካነ ሰላም ላይ እንደዚህ ተገሎብናል ብለው እንዴት እንደሚወጡ አስባችሁታል? አስባችሁታል? የሚዲያው በሙሉ የሃይማኖት መቻቻል ነው የሚያስፈልገው፣ በእውነት በአማራ ክልል የሚደረገው ነገር ምናምን የሚሉትን አስባችሁታል? ያው ኦሮሞ ተገሉ ኦርቶዶክስ ስለሆነ የኦሮሞ እስላም እንኳን ይንቀዋል። የኦሮሞን ኦርቶዶክስ የኦሮሞ እስላም ይንቀዋል። የኦሮሞ ጴንጤ ይንቀዋል። ሁለቱም እንደ ጣዖት አምላኪ፣ ሁለቱም እንደ ሰው አይቆጥሩትም። ይመራል። ፕሮግራሙ ነጭ ነጯን ስለሆነ ነው ማለት ይመራል። የኦሮሞ ኦርቶዶክስ እንደ ሰው እንደ ቆሻሻ ሞቱ አይዘገብለት፣ ሲኖዶሱ አይዘግብለት፣ አይናገርለት፣ አያወግዝለትም። እስቲ አሁን ቲክቶከሮቹ ጋር ግቡ። የምታዩት ቲክቶከር እነ ማነው ስሙ እነ ፈለጋት ናቴዎስ የካምተራ መንጥር ግቡ። እስቲ አሁን ሂዱዋቸው። አያገባቸው። ለምን አይገደል? ምን አገባ? ለምን አይሞት? ይዋቸው እና እስቲ ይዋቸው። ወንድማችን እህታችን ሶፊ ስለዚህ ቲክቶክ የምትጠቀሙ ፌስቡክ የምትጠቀሙ ሰዎች እንድታስቡበት፣ በተለይ እናንተ አረብ ሀገር ያላችሁ ሴቶች ጥንቃቄ አድርጉ። በአሜሪካን በምንም ያላችሁ ጥንቃቄ አድርጉ። በአሜሪካ ያላችሁ ካህናቶች፣ በአሜሪካ ያላችሁ አገልጋዮች ሩቅ ነው ያላችሁት አይደለ? ሩቅ ነው ያላችሁት በእናንተ ቤት ሩቅ አምልጣችኋል። ከእሳቱ ከምኑ አምልጣችኋል። ግድ አይሰጣችሁም አይደለ? አይሰጣችሁም። ታገኟታላችሁ። እያንዳንዳችሁ በቤታችሁ ታገኙታላችሁ። እንቅልፍ ታገኙታላችሁ። በቤተሰብ ታገኙታላችሁ። ዛሬ አይመለከተኝም ያላችሁ በሙሉ ታገኙታላችሁ። ያኔ እናጽናናችኋለን። እኔ አምላኬን የማመሰግነው ብቻዬን ከመጮህ የገላገለኝ አጀንዳዬን አልቀይርም። ሰለቸኝ እኮ ላይ በእውነት ሰለቸኝ። አጀንዳዬን አልቀይርም። ዛሬ አጀንዳ የማይቀይሩ ወጣቶችን እግዚአብሔር ሰጠን ማለት ነው። ስለዚህ እግዚአብሔር ከሁላችን ጋር ይሁን።